ይችል ነበር። ስለዚህ ውጤቱ ዜና አይደለም። የአርሰናል 4-0 ዊጋን ማሸነፍ ለደጋፊው ያስደስታል፣ ያኮራል። ቡድኑ ማሸነፉ ከአቻ መልስ ወደ ድል መምጣቱ ነገር ግን ትልቅ ዜና አይደለም። ዊጋን ቢያሸንፍ ዊጋን አቻ ቢወጣ ነበር። ግን ከዚህ ጨዋታ ጋር በተያያዘ ግን በአርሰናል ቤት ውስጥ አዳዲስ ነገሮችን ተመልክተናል። እነዚህ ናቸው ትልቁ የመነጋገሪያ የመዋያ ጉዳይ እዚህ ላይ ትኩረት ያደረገው ነው። አርሰናል ትናንት ድል ባረገበት ጨዋታ ላይ ኢዜ ያሳየው አቋም ሳካ በ45 ደቂቃው የነበረው ያልተላመደበት ያልነበረበት የማያውቀው ቦታ ላይ የነበሩት እነዚህ ጉዳዮች ትልቁ የመነጋገሪያ ርዕሰ ነጥቦች ናቸው። ኢዜ ለምን ተመቸው? ትናንት ኢዜ እንዴት 2 አሲስት አደረገ? እንዲሁም ትናንት ኢዜ ጎልም ማስቆጠር ይችል ነበረ፣ 3-4 አሲስት ማድረግ ይችል ነበረ። በቃ የነበረው ኳሊቲ በጣም የተለየ ነበረ ትናንት። በነገራችን ላይ አርሰናል ትናንት ድል ባረገበት ጨዋታ የጨዋታው ኮከብ ተብሎ የተመረጠው ማርቲን ኦዴጋርድ ነው። በነገራችን ላይ አድማጮቻችን ያልሰማችሁት ካላችሁ ብዬ ነው። የጨዋታው ኮከብ ማርቲን ኖርጋርድ ነው። ክርስቲያን ኖርጋርድ፣ ይቅርታ፣ ኖርጋርድ እኮ እየተመታቱ። የጨዋታው ኮከብ ክርስቲያን ኖርጋርድ ተብሎ ነው የተመረጠው። ግን ጨዋታውን የተመለከቱ በሙሉ የተደነቁት በኢዜ አቋም ነው። ምክንያቱም ኢዜ 2 አሲስት አድርጓል። ኢዜ የፈጠራቸው የጎል አጋጣሚዎች ከ7 ከ6 በላይ ናቸው። ራሱ ላይ ያስቆጠራቸው የነበረው ለጓደኞቹ የሰጣቸው ያልተጠቀሙበትና መሰል እንቅስቃሴዎች በጣም ብዙ ናቸው። አርሰናል በ10 ሳምንት በ5 ሳምንት የሌለው ሙከራ በትናንትናው ጨዋታ ብቻ ኢዜ ያንን ክሬቲቪቲ ፈጥሮ ተመልክተነዋል። በአንድ ጨዋታ ኢዜ የፈጠረው ክሬቲቪቲ በአርሰናል ቤት ውስጥ በ10 በ5 ጨዋታ እንኳን ያልተመለከትነው ሊሆን ይችላል ተደምሮ። ለዛ ነው ኢዜ በትልቁ መነጋገሪያ ሆነ። ኢዜ እየተሰቸ ነበር። በተለይ አርሰናል ከብሬንፎርድ ነጥብ በጣሉበት ጨዋታ ላይ ፈዞ ደንግዞ ማምሸቱ፣ ደካማ ሆኖ ማምሸቱ ምንድነው ይሄ ልጅ የሚል ጥያቄ እንዲነሳ አድርጓል። ወደ አርሰናል ከመጣ በኋላ ኢዜ ክሪስታል ፓላስን 1-0 ሲያሸንፉ ጎል አስቆጥሯል። ወሳኝ ጎል ነው። ያችን ጎል ባትቆጠር ክሪስታል ፓላስ ምናልባት ከአርሰናል ነጥብ ይዞ ሊወጣ ይችል ነበር። እንደገና ቶተናምን ሲያሸንፉ ሃትሪክ ሰርቶባቸዋል። በነገራችን ላይ ኮሜንት የምትልኩ አድማጮቻችን አንዴ ከተላከ በቂ ነው፣ መደጋገም አያስፈልግም። ዩቲዩብም ቲክቶክ ላይም ያላችሁ ያጨናንቀዋል ለሰውም ማለት ነው። አንዴ ብትልኩ በቂ ነው። 2 ማክሲመም 3 ከዛ በላይ አትላኩት፣ ይታያል ማየት ለሚፈልግ ሰው ማለት ነው። እኛ እንኳን ያው ላይቭ ላይ ስለሆን አናየውም ብዙ ጊዜ፣ ግን ማየት የሚፈልግላችሁ ሰው ካላችሁ አንዴ 2 ከተላከ በቂ ስለሆነ መደጋገሙ ሊያሰለች ይችላል በሚል ነው ከፍቅርና ከይቅርታ ጋር። ስለዚህ ኢዜ ቶተናም ጋር ሃትሪክ ሰራ፣ ተደነቀ፣ ተጨበጨበ። ማርቲን ኦዴጋርድ በተጎዳባቸው ጊዜያቶች አርሰናልን ተሸክሞ ቆየ። ማርቲን ኦዴጋርድ ከጉዳት ከተመለሰ በኋላ ግን ሚካኤል አርቴታ ለኢዜ እድል መስጠት እንኳን አልፈለጉም። ይሄ የሆነበት ዋነኛው ምክንያት የወልቭሱ ጨዋታ ነው። አስታውሱ፣ አርሰናል ከወልቭስ አርሰናል በ2 ኦውን ጎሎች አሸንፎ የወጣበት ደቂቃ ጨዋታ ጋብርኤል ጀሱስ ተቀይሮ ገብቶ ጫና ሲፈጥርበት የወልቭሱ ሙስኬራ የሚባል ተጫዋች የአርሰናሉ ሳይሆን የወልቭሱ ሙስኬራ ራሱ ላይ አስቆጥሮ አርሰናል ተጨንቆ ለ3 ያሸነፈበት ጨዋታ ነው። የዛኔ ነው ሚካኤል አርቴታ ኢዜ ላይ ከባድ ጥያቄ ያነሱት። ታክቲካሊ የምሰጥህን ነገር እየተገበርክ አይደለም፣ የሚያስፈልገንን ነገር እያረክ አይደለም በሚል 1-2 ከተነጋገሩ በኋላ ተጫዋቹን ተቀያሪ ወንበር ላይ ያስቀመጡት። ከዛ በኋላ ያገኛቸው እድሎች በትንንሽ ጨዋታ ካልሆኑ በፕሪሚየር ሊግ ጨዋታዎች ላይ ኦዴጋርድ ተጎድቶ ካልሆነ በስተቀረ እንደ ትናንቱ ነው። ኢዜ ከ10 እና ከ15 ደቂቃ የዘለቀ ጊዜ የመጫወቻ ጊዜ እያገኘ አይደለም። 2 ሐሳቦች በዚህ መሃል ሲንጸባረቁ ቆዩ። ከቶተናሙ ጨዋታው እስከ ትናንትናው የዊጋን ጨዋታ ድረስ በ2 ሐሳብ የተከፈለ ሐሳብ ነበር ሲነሳ የነበረው። አንደኛው ሐሳብ ኢዜ ቸልተኛ ነው፣ ሚዲያዎች ሲያነሱት የነበረው ኢዜ ድሪሙን ስለኖረ ህልሙን ስላገኘ በቃኝ ብለዋል። አንድ ሰው ህልሙ ላይ ሲደርስ ይበቃዋል አይደል እንዴ? አንድ ሰው ህልሙ መኪና መግዛት ከሆነ መኪና ሲገዛ በቃ ህልሜን ኖርኩ ብሎ ሊጨርስ የሚችል ሰው ሆነ። የአንድ ሰው ህልም ደግሞ አገር መገንባት ከሆነ ሀገር ካልተገነባ ብሎ እንቅልፍ
ሳያጣ ይኖራል። የአንድ ሰው ህልም ደግሞ ፎቅ መገንባት ሊሆን ይችላል። የአንድ ሰው ህልም ገዳም መግባት ሊሆን ይችላል። የየሰው ህልም ይለያያል አይደለ? የኢዜም ህልም አርሰናል መግባት ነበረ። በቃ ህልሙን ጨረሰ ኢዜ። ስለዚህ ለዛ ነው ለአርሰናል ደም እየሰጠ ያልሆነው፣ ለአርሰናል እየታገለ ያልሆነው የሚሉ ሀሳቦች ተንጸባረቁ። ከልጁ ባህሪ ጋርም አንዳንዶች አያያዙ። ቸልተኛ ነው፣ ደካማ ነው፣ የትኩረት ማነስ ይታይበታል። በዚህ ሰዓት አርሰናል በሚያስፈልገው ሰዓት ላይ እንዴት ራሱን ማሳየት አቃተው የሚሉ ሀሳቦች በትልቁ ሲንጸባረቁ ቆዩ። ከቶተናሙ እስከ ትናንትናው የዊጋን ጨዋታ ድረስ ልብ በሉ 2-3 ወር ምናምን ማለት ነው። የትናንትናው ጨዋታ ግን ሌላ ዳይናሚዝም የሰጠ ሆኖ መጣ። ኢዜ የኮሚትመንት ችግር ኑሮበት አይደለም። ኢዜ የትኩረት ችግር ኑሮበት አይደለም። ለካ ኢዜ ያለበት ታክቲካል የተሰጠው ሚና ስላልተመቸው ወይም ማያውቀው ስለሆነበት የተፈጠረ ነገር ነው የሚል ሐሳቦች እንደ አዲስ እንዲነሱ አድርጓል። የትናንትናው እንቅስቃሴ በአርሰናል ቤት ከመጣ ወዲህ ለመጀመሪያ ጊዜ ነው እዚህ ቦታ ላይ የተጫወተው ኢዜ። ምክንያቱም ይሄ ቦታ ወይ የራይስ ነው ወይም የሚካኤል ሜሪኖ ነው። እንደምታዩት ነው። ራይስ ተጎድቶ አያውቅም። አንድ ጨዋታ ይመስለኛል ሜሪኖ የገባበት ጨዋታ ጉንፋን ነው ምናምን ታሙ በዚህ ውድድር ዓመት 1-2 ጨዋታ ካለበለዚያ ለማሳረፍ ካልሆነ በዋና ጨዋታዎች ላይ ራይስን እዚህ ቦታ ላይ ነው የሚያጫውቱት። ትናንት ግን ኢዜ ሲጫወትበት የነበረው ቦታ የራይስ ቦታ ነው። ከ6 ቁጥሩ እየተነሳ 8 ቁጥሩን አካሎ አጥቂ መስመር ላይ ነው የሚደርሱ። ቲፒካሊ ኢዜ ቦታ ነው። የማን ነው? የዲክላን ራይስ ቦታ ነው። የቦታ በጣም የተመቸው ለዛ ነው። ኳሶችን ከረጅም ርቀት ይሰነጥቃል። 2 ጎሎች በዛ መንገድ የተቆጠሩ ናቸው። የጋብሪኤል ማርቲኔሊም የኢዜም ጎሎች ከመሃል የተሰነጠቁ ኳሶች ናቸው። ከተከላካይ ጀርባ የተጣሉ ጥራት ያላቸው ኳሶች ናቸው። እንዲህ አይነት ኳሶችን በነ ቶኒ ክሩስ ደረጃ በነ ሞድሪች ደረጃ ነው የምንመለከታቸው። በጣም ጥራት ያላቸው ረጃጅም ፓሶች፣ ትናንት ኢዜ ያሳየንም ፓሶች በዛ ደረጃ የምንመለከታቸው ናቸው። ስለዚህ ኢዜ አሁን የኢዜ ኮሚትመንት፣ የኢዜ ትኩረት፣ የኢዜ ህልሙን እየኖረ ነው ለዛ ነው የሚሉት ትችቶች ቀሩና ከትናንትናው ጨዋታ በኋላ ኢዜ ቦታው አልተመቸውም ነበር ማለት ነው። ኢዜ ቦታ ትክክለኛው ይሄ ነው የሚል ነው የመጣው። ትናንት በነገራችን ላይ ኢዜን ሚካኤል አርቴታ እዛ ቦታ ላይ ለማሰለፍ አስበው አልነበረም። አላሰው ተገደው ነው እዛ ቦታ ላይ ያሰለፉት ኢዜን። ወደ ጨዋታው ሊገቡ ሲሉ ኢዜ 10 ቁጥር ሚና ነበረ። ማይል ሉዊስ ስኬሊ ከኖርጋርድ ጋር የኢዜ ትናንት ተጫወተበት ቦታ ላይ ሊጫወት የነበረው ማይል ሉዊስ ስኬሊ ነበረ። በ2-6 ቁጥር ሚና ኖርጋርድና ማይል ሉዊስ ስኬሊ 8 ቁጥሩን ይዞ እንዲጫወት፣ ኖርጋርድ 6 ቁጥሩን እንዲይዝ ማለት ነው። ትናንት ኢዜ የተጫወተበት ቦታ ላይ ኤግዛክትሊ ሊጫወት የሚችለው የነበረው ተጫዋች ማይል ሉዊስ ስኬሊ ነበር። ግን ጨዋታው ትሬኒንግ እየሰሩ በነበረበት ሰዓት ላይ ልምምድ ዋርሚንግ አፕ እያሟሟቁ ወደ ጨዋታው ለመግባት በተዘጋጁበት ሰዓት ላይ ግን አንድ ነገር ተከሰተ። ሪካርዶ ካላፊዮሪ ተጎዳ። በነገራችን ላይ ይሄ ራሱ ጥያቄ እያስነሳ ነው። አርሰናል በ3 ሳምንት ባለሞላ ጊዜ ውስጥ በ2 ሳምንት ውስጥ በዋርሚንግ አፕ ሁለተኛ ተጫዋች ነው ያጣው። ባለፈው ቡካዮ ሳካን ከሊድስ ዩናይትድ ጋር ሊጫወቱ ሜዳ ውስጥ ገብተው ዋርሚንግ አፕ ሰርቶ ሊገባ ሲል መጎዳቱ ይታወሳል። ትናንት ካላፊዮሪ ተጎዳ። አሁን ጥያቄዎች እየተነሱ ነው። ምን አይነት ትሬኒንግ ነው የሚሰሩት? ከጨዋታ በፊት የፊትነስ ኮቾቹ ምን አይነት ትሬኒንግ ነው የሚሰጧቸው? ምክትል አሰልጣኞቹ ምን አይነት ልምድ ነው የሚሰጧቸው የሚለው በጣም ትልቅ ጥያቄ ሆኖ ተነሳ። ይሄ በቀጣይ ሌላ መነጋገሪያ ርዕስ ሆኖ ሊወጣ የሚችል ጉዳይ ነው። ከአርሰናል የጉዳት ጉዳዮች ጋር በተያያዘ በተለይ ዋርሚንግ አፖች ላይ እንዴት ጉዳት ሊያጋጥሙ ይችላሉ? በአመት አንዴ ሊያጋጥም ይችላል። አሁን ግን ገና በ2 ሳምንት ሁለተኛ ጉዳት ነው ሊቀጥል ይችላል በዚህ ሂደት እና ዋርሚንግ አፕ መንገዳቸውን የፊትነስ ኮቾቹ ምክትል አሰልጣኞቹ ማስተካከል እንዳለባቸው የሚጠቁም ነው የሚሉ ሀሳቦች እየተሰጡ ነው ያሉት። ሌላ ጊዜ እንመጣበታለን የሚቀጥል ከሆነ በዚሁ። የካላፊዮሪ መጎዳት
ትናንት አርሰናሎችን አላስደሰታቸውም እንደምታውቁት። ምክንያቱም ካላፊዮሪ ምርጥ ተጫዋቻቸው ነው። በቀጣይ ውድድሮችም በሻምፒዮንስ ሊጉም በፕሪሚየር ሊጉም በሁሉም ውድድሮች የሚፈልጉትና ፊት ከሆነ ይሄ ተጫዋች ቁጥር 1 የግራ መስመር ተከላካያቸው ነው። ከሂንካፔን በበለጠ መንገድ ጥያቄ የለውም። አስደንጋጭ ነበረ። ግን ምን ይባላል በወግም በባህልም በየአካባቢያችን ማለት ነው አንዳንድ ብዙ ሁሌም መጥፎ ነገሮች ለመጥፎ አይሆኑም። አንዳንድ መጥፎ ነገሮች ለጥሩ ይሆናሉ እና የትናንትናው የካላፊዮሪ መጎዳት መጥፎ ዜና ቢሆንም ግን በሱ መጎዳት ምክንያት ኢዜ ነዛ ቦታ ላይ ትነዋል። ምክንያቱም ማይልዩስ ስኬሊ የካላፊዮሪን ቦታ ይዞ እንዲጫወት ተደረገ። የግራ መስመር ተከላካይ ያለው እሱ ነው። ሂንካፔ እረፍት ተሰጥቶታል። ተቀያሪ ወንበር ላይ ነው ያለው። እሱን ከማስገባት ማይልዩስ ስኬሊ በሚያውቀው ቦታ ይጫወታል። ኢዜን ለምን 8 ቁጥር ላይ አንሞክረውም የሚል እሳቤ ይዘው መጡ። በተወሰነ መንገድ ጫፍ ጫፉን ቢሆን ሲነሳ ነበረ ኢዜ 8 ቁጥር ላይ በተለይ በክሪስታል ፓላስ በነበረው ቆይታ ኢዜ የሚጫወተው የሜዳው የግራ ቦታ ላይ 8 ቁጥሩ ላይ ራይስ የሚጫወትበት ቦታ ላይ ነው ኢዜ የሚጫወተው የነበረው። በአርሰናል ደግሞ ኢዜ እየተጫወተ ያለው ኦዲጋርድ በሚጫወትበት በሜዳው ቀኝ ጠርዝ ለሳካ ተጠግቶ ኦር ለማዱኬ ተጠግቶ ቀኝ ጠርዙን ይዞ ነው የሚጫወተው። ወይም ቀኙን የሚዱን ቀኙን ወደ 10 ቁጥር ተጠግቶ ነው የሚጫወተው። ሁለቱ በጣም የተለያዩ ሚናዎች ናቸው። በጣም የኦዲጋርድ ሚና ስፔሻሊ ሳጥኑ ውስጥ የሚገቡ ሳጥኑ ጫፍ ላይ ሆኖ ኳሶችን ስለሚያገኝ ጠርዟ ላይ አንግሏ ላይ ስለሚያገኝ ኳሶችን በብዛት ቅርብ ለቅርብ ያሉ ኳሶችን ማስተላለፍ ላይ በብዛት መሰረት ያደረገ ነው። 8 ቁጥር ላይ ያለ ተጫዋች አሲስት ማድረግ የሚፈልግ ከሆነ በብዛት ረጃጅም ኳሶችን መጠቀም አለበት። በብዛት ዲፕሊ እየገባ ነው የሚነሳው። 10 ቁጥር ከሆነ ደግሞ ዲፕሊ አይደለም የሚገባው። ማክሲመም ሊመጣል የሚችለው እስከ መሃል ሜዳው ድረስ ነው። 8 ቁጥር የ10 ቁጥር ተጫዋች ማክሲመም የሚፈቀድለት እስከ መሃሉ ድረስ ነው። 8 ቁጥር ስትሆን ግን መሃል ተከላካይ ድረስ መተም መከላከል ትችላለህ፣ ራይስ እንደሚያደርገው ሌሎችም 8 ቁጥሮች እንደሚያደርጉት። ስለዚህ ሞር ፍሪደም አለው፣ ነጻነት አለው። የትኛውን ቦታ ላይ ገብተህ የመጫወት ፍሪደም ይሰጣል። አጥቂው ላይ መሄድ ትችላለህ፣ ተደራቢ አጥቂ ላይ መምጣት ትችላለህ፣ አማካዩ ላይ መምጣት ትችላለህ፣ ተከላካዩን የሚለት ታግዛል። ይሄ ነው የሆነው ትናንት ኢዜ ላይ፣ ሌላ አይደለም። ፍሪደም ነው የተሰጠው፣ ፍሪደሙን ነው የተጠቀመበት ትናንት ኢዜ። ይህን ነው እሱ የሚፈልገው። የኢዜ ጡንቻ አንድ ቦታ ላይ ገድበ የምታስቀምጠው አይደለም። አቅም ያለው ልጅ ነው። አንዳንድ ተጫዋቾች አሁን አቅማቸው የሆነ ቦታ ላይ እየተወሰነ ነው። የመስመር አጥቂ ከሆነ ለመስመር አጥቂ፣ ተደራቢ አጥቂ ከሆነ ለተደራቢ አጥቂነት ሚና ነው የሚኖራቸው። ከዛ ውጪ ጉልበታቸውን ለመጠቀም ከሞከሩ ወይ ይዝላሉ፣ ወይ ይደክማሉ፣ ወይ ይጎዳሉ። የኢዜ ጡንቻ ከሳጥን ሳጥን ለመሮጥ የተሰራ የቦክስ ቱ ቦክስ ሚድፊልደር አይነት ባህሪ ያለው ተጫዋችን ያንን ባህሪ ያነገበ ተጫዋች ነው። በጣም ጉልበተኛ ነው፣ አቅም አለው፣ 90 ደቂቃ መጫወት ይችላል። ጡንቻው ጠንካራ ነው፣ የሚደክም አይደለም። ይሄን ነው ትናንት የተመለከትነው ኢዜ ላይ። ይሄ ኳሊቲው ነው አርሰናል 2 አሲስት እንዲያደርግ ያደረገው፣ በጨዋታው ላይ ጎልቶ እንዲታይ ያደረገው ይሄ ነው ኢዜ። ከዚህ በኋላ ምንድን ነው የሚሆነው አርሰናል ቤት ውስጥ? ኢዜ እዚህ ቦታ ላይ ምርጥ ሆነ፣ ምንድን ነው የሚሆነው? ይሄ ነው የብዙዎቹ ጥያቄ። ምንድን ነው መደረግ ያለበት አርሰናል ቤት ውስጥ? ኢዜ የሚመቸው የራይስ ቦታ ከሆነ ምን ይደረግ? አሁን ነው ትልቁ ጥያቄ የመጣው። በምን ይፈታ? አንዳንዶች ዲክላን ራይስን በዙቢሜንዲ ቦታ ላይ ማጫወት፣ ኢዜን በራይስ ቦታ ላይ ማጫወት፣ 10 ቁጥሩ ቦታ ላይ እንደለመደው ኦዲጋርድ እንዲቀጥል ማድረግ፣ አሊያም ትናንት እንደተመለከትነው ሳካ ማድረግ፣ በዛ መንገድ ጨዋታዎችን ማከናወን የሚል እሳቤ ያስቀምጣሉ። ሌሎቹ ይሄማ በጣም ቤስት ኦፕሽን ነው፣ ኢቭን ከዙቢሜንዲ ጋር መጣመር ይችላል፣ ራይስን ማሳረፍ ይችላል ሚካኤል አርቴታ። ራይስና ዙቢሜንዲን እያሳረፈ አንዳቸውን ወደ 6 ቁጥር ሚና አንዳቸውን ወደ 8 ቁጥር ሚና መውሰድ ይችላል የሚል ሳቢዎች እንዲመጡ እያደረገ የሚገኝበት ሂደት አለ። ግን ፈታኝ ነው፣ እንዴት ይሁን የሚለው ትልቅ ጥያቄ ነው። አሁን ከዙቢሜንዲና ከራይስ አንዳቸው የማረፍ ግዴታ ሊገቡ ነው። በትናንትናው አቋም
ኢዜ አሁንም የሚቀጥል ከሆነና እንዲህ አይነት ፐርፎርማንስ የሚያሳየን ከሆነ ጥያቄ የለውም። ወይ ራይስን 6 ቁጥር ላይ ታጫውታለህ ወይ ራይስን የምታስቀምጠው ተጫዋች አይደለም መቼም በቃ ኦቤስ ነው። ዙቢሜንዲ ግን እንደምንመለከተው 3 ጨዋታ ጥሩ ከሆነ 4ኛው ጨዋታ ላይ ይደክማል። ለምሳሌ በማንቸስተር ዩናይትዱ ጨዋታ ላይ ጥሩ አልነበረም። ከዛ በኋላ በነበሩት ጨዋታዎች ግን ድንቅ ነበረ። ኢቭን ጎሎች አስቆጥሯል። ቡድኑ እንዲያሸንፍ አድርጓል። በቂ መልስ እንዲሰጥ አድርጓል ቡድኑ። ከዛስ 3 ነው 4 ጨዋታ ካረጉ በኋላ በብሬንፎርድ በነበረው ጨዋታ ፓሲቭ ነበር፣ ደካማ ነበር፣ ትኩረት አጥቶ ነበር። ስለዚህ ሚኬል አርቴታ ሮቴት ማድረግ አለባቸው፣ ቲማቸውን ሪፍሬሽ ማድረግ አለባቸው። እንደ ዙቢሜንዲ አይነት ተጫዋች አመቱ ሙሉ ያለማቋረጥ የተጫወተ ያለ ተጫዋች ይህንን አጋጣሚ ተጠቅመው ሪፍሬሽ እንዲያደርግ ማድረግ አለባቸው። ለምሳሌ ትናንት አርፏል፣ ተቀይሮ ነው በኋላ ላይ የገባው ዙቢሜንዲ የቤንጃሚን ዋይት ጉዳት ምክንያት ገብቶም ብዙም ያን ያህል ለሻወር እንኳን አልሮጠም። ለሻወር የሚሆን እንኳን ጥቂት ደቂቃ ነው የቆየው። አርፏል ማለት ይቻላል። ግን ኔክስት ጨዋታ ላይ ከወልቭስ ጋር ተጫውቶ ቶተናምን ከ3 ቀን በኋላ ከምታጫውቱ ወልቭሱ ላይ ቀለል ያለ ጨዋታ ስለሆነ ፌክስቸሩ በንጽጽር ኢዜና ራይስን አጣምረ ብታጫውታቸው የቶተናሙ ጨዋታ ላይ ዙቢሜንዲ እንደገና ብትመልሰው እንዲህ አይነት ትሪኮችን እየሰራ ብትሄድ በውድድር ዓመቱ ሚኬል አርቴታ ውጤታማ ሊሆን ይችላል የሚሉ ሀሳቦች እየተሰጡ ነው ያሉ። እናንተስ ምን ትላላችሁ? ከዚህ ጋር ከኢዜ ጋር በተያያዘ ትናንት ከተመለከታችሁት በኋላ አድማጮቻችን ኢዜን እንዴት ተመለከታችሁት? በምን መንገድ መጠቀም ይችላሉ የሚለውንም ሀሳብ ብሰጡበት ደስ ይለኛል። እንዲህ አይነት ሀሳቦች እየተሰጡ ነው ያሉት። ትናንት ዓለም በሙሉ ያወራለት ኢዜን ይሁን እንጂ የጨዋታው ኮከብ የተባለው ክርስቲያን ኖርጋርድ ነው። ይገርማል። ይገርማል። ኖርጋርድ የ10 ሚሊዮን ፓውንድ ተጫዋች በፍጹም አይመስልም። እስኪ በየክለቡ በ50 በ60 በ80 ሚሊዮን ፓውንድ የተገዙ ተጫዋቾችን ያቸው ምን አይነት ፐርፎርማንስ እያሳዩ እንደው። ኖርጋርድ 10 ሚሊዮን ፓውንድ ነው የወጣበት። ኬፓ 5 ሚሊዮን ፓውንድ ነው የወጣበት። እንዴት አይነት ፐርፎርማንስ ነው ትናንት ያሳዩት? ይሄ ተጋጣሚ ምናምን የሚለውን ይገባኛል። ልክ ነው፣ እስማማለሁ። የገጠሙት ዊጋንን ነው። ሌላ ቡድን ላይ ራሳቸውን ማየት አለባቸው ምናምን የሚለው ነገር ያስማማኛል። ግን ኳሊቲ ነው። ዊጋንንም ገጠምክ፣ ማድሪድንም ገጠምክ። ኳሊቲ ካለ ኳሊቲ አለ። የእግር ኳስ ማሪጅኑ ትንሽ ነው ልዩነቱ። የእግር ኳስ በጣም የተጋነነ ልዩነት የለም። ስፔሻል ደግሞ እንግሊዝ ላይ ይሄ እግር ኳስ ያሉበት የብቃት ደረጃ ጥቂት ነገሮች የሚወስኗቸው ናቸው። ብዙዎቹ ጥቂት ልዩነትህ ከፍ የሚሉበት ነው። እንደ ድሮ የተጋነነ እንደ ድሮ አንድ ቡድን 10-0 7-0 ምናምን የሚያሸነፍበት ዘመን አብቅቷል። አሁን ላይ ዓለም ላይም በየትኛውም ብትሄዱ እየተቀራረበ ነው የዓለም እግር ኳስ። እንኳን የእንግሊዝ ይቅርና እዛው ሊግ ላይ ያሉ ይቅሩ። ኦፍኮርስ እሱ እምና ይሆናል በቀጣይ ጨዋታዎች ላይ። ነገር ግን ላብራቶሪው የሰሩት ላብራቶሪ ትናንት ቤተ ሙከራ ውስጥ ገብተው ኤክስፐርት ያደረጉት ነገር ግን ሚኬል አርቴታ ተስፋ ሰጭ ነው። ኢዜ ላይም ኖርጋርድ ላይ ይህን መወሻሸት አንችልም። ጨዋታዎች ላይ እንመልከተው፣ ያስማማኛል። ቶተናም ላይ እናያቸው፣ ወልቭስ ላይ እናያቸው፣ ሲቲ ላይ እናያቸው። ይህንን ኤክስፐሪመንት እንየው፣ ያስማማኛል፣ እናየው። ነገር ግን በጅምር ደረጃ ትናንት የነበረው የተመለከትነው ነገር ኢዜና ኖርጋርድ ላይ በጣም ቆንጆ ነው። ክርስቲያን ኖርጋርድ ለምን እስከ ዛሬ ኢዜ በደከመባቸው ጨዋታዎች ሚኬል አርቴታ እንዳልተጠቀሙበት ጥያቄ የሚያስነሳ ሆኗል። በጣም ጥያቄ የሚያስነሳ ነው። ዙቢሜንዲ በደከመባቸው ጊዜያቶች ኖርጋርድን አለመጠቀም በገባባቸው ጨዋታዎች ሁሉ ተመልከቱት። ካይራት አልማቲ፣ ክለብ ብሩዥ፣ ዊጋን፣ በሊካፕ ጨዋታዎች ክርስቲያን ፓላስ በለው ማን የገጠሙበት በዛ ላይ በተሰጠው ቦታ ትናንታውን ለምሳሌ የመጨረሻዎቹ ደቂቃዎች ላይ ቤን ዋይት ከወጣ በኋላ የማል ተከላካይ ሆኖ ነበር ከሙስኬራ ጋር ጣምሮ ሲጫወት የነበረው። ተመልከቱ እንዴት እንደነበረ እንቅስቃሴ። ይሄ ተጫዋች ሚኬል አርቴታ ሳይቀሩ አድንቀውታል፣ አጨብጭበውለታል ለዚህ ተጫዋች። ኖርጋርድ ልምምድ ቦታ ላይ የምንመለከተውን በቃ ለምን እንዳመጣ ነው ነግረነዋል። ለምን እንዳመጣ ነው ገብቶታል። ምን ማድረግ እንዳለበትም ያውቃል ነው ያሉት። ራሱስ ምንድን ነው ያለው ኖርጋርድ? እየተጫወትኩ ያለሁት ለአርሰናል ነው፣ ለትልቅ ክለብ ነው። ለምን 30 ደቂቃ ተሰጠኝ፣ ለምን 5 ደቂቃ ተሰጠኝ ብዬ የማኮርፍ ሰው አይደለሁም። ምክንያቱም የምጫወተው ለትልቁ ክለብ ለአርሰናል ነው። ስለዚህ በየትኛውም ጊዜ እኔ ቡድኑን በምጠቅምበት መጥቀም ባለብኝ ሰዓት ላይ ዝግጁ መሆን ነው እንጂ የምፈልገው ለምን ያህል ደቂቃ አልተሰጠኝም፣
ለምን እንዳልሆንኩም ብዬ የማኮርፍ ሰው አይደለሁም ነው ያለው። በፍጹም ያንን ላረግ አልችልም። ይህንን እድል ማግኘቴ በራሱ ትልቅ ነገር ነው። ይህን አጋጣሚ ማግኘቴ የዚህ ታሪካዊ ቡድን አባል መሆኔ በራሱ ትልቅ ነገር ነው። ይህን ጋዜጣዊ መግለጫ ላይ የተናገረው ነው ክርስቲያን ኖርጋርድ። አርቴታም አሞግሰውታል። ምን አይነት ፕሮፌሽናሊዝም ነው! ብዙዎችን ሊያስተምር የሚችል ለምን እንዳመጣ ነው ነግረነዋል። ሲመጣ ዝውውሩን ስናከናውን የምናመጣ ለዚህ ኬዝ ነው፣ ለዚህ ፐርፐዝ ነው ብለን ነግረነዋል። ለምን እንደመጣም ገብቶታል። እያደረገ ያለውም ነገር እኛ በምንፈልገው መንገድና ከምንፈልገው በላይ ነው የሚል አስተያየቱን ያስቀመጠው። ይሄ ለአርሰናል ትልቅ አሴት ነው የኖርጋርድ ጉዳይ። ትናንት በተመለከትነው ጨዋታ ዙቢሜንዲም ተቀይሮ ገብቶ አይተነዋል አይደል? አድማጮቻችን፣ ተመልካቾቻችን አይተነዋል። ዙቢሜንዲ እያጣጣልኩ አይደለም። ዙቢሜንዲ በጣም በጣም ድንቅ ተጫዋች ነው። ግን ኖርጋርድ የነበረውን የጨዋታ ማንበብ፣ ኖርጋርድ የነበረውን ማኔጅመንት ዙቢሜንዲ ሲያደርግ ነበር በገባባቸው ደቂቃዎች ውስጥ። ራሳችሁ ዩት ቪዲዮን ግቡና አይመስለኝም። ኦፍኮርስ ዙቢሜንዲ በጣም ኳሊቲ ተጫዋች ነው። ግን እንዳልኩት 3-4 ጨዋታ ተጫዋቱ 5ኛው ጨዋታ ላይ የሚፈዝብ ከሆነ እንደ ኖርጋርድ አይነት እሳት የላስ ተጫዋች አለ። ይህንን መጠቀም ይኖርባል። ደፈር ብሎ ሚካኤል አርቴታ ይህንን ማድረግ ይኖርበታል። በደንብ ማኔጅ ማድረግ የሚችል ዙቢሜንዲ ምርጡ ነው። በታየባቸው ጨዋታዎች ላይ ያየነውን አይነት ብቃት ነው ኖርጋርድ ላይ እያየን ያለ ነው። ያውም በርካሽ ዋጋ የመጣ ተጫዋች፣ በዛ ላይ ሊጉን የሚያውቅ ነው ኖርጋርድ። እርግጠኛ ነኝ ከትናንትናው ጨዋታ በኋላ ሚካኤል አርቴታ እንደው አይናገሩም እንጂ ተናገሩ ቢባሉ በብሬንፎርድ ጨዋታ ላይ ኖርጋርድን ባለመጠቀማቸው የሚጸጸቱ ይመስለኛል። ምክንያቱም ብሬንፎርድ ሃይቦል ሲልክ ነበረ፣ ረጃጅም ኳሶች ናቸው ሲልኩ የነበሩት። በደንብ ታክል መስራት የሚችል በደንብ ማቋረጥ የሚችል ተጫዋች ነው ኖርጋርድ ከዙቢሜንዲ በተሻለ መንገድ ቀጥተኛ የማጥቃት እንቅስቃሴ የሚያደርግ ነው። በመጀመሪያዎቹ 45 ደቂቃ እኮ ከ5 በላይ ኳሶችን እኮ ቀጥታ ላጥቂዎች እኮ ልኮ አድርጉ መሃሉን ትቶ ማለት ነው። በቀጥታ ላጥቂዎች ለማርቲኔሊ፣ ለጄሱስ፣ ለማዱኬ ረጃጅም ኳሶችን ሲልክ ነበረ። ድንቅ አማራጭ ነው። በኋላ ላይ ሚካኤል አርቴታ ያሉትንም ሀሳብ እናነሳለን። ከዚህ ጋር ተያይዞ ከትናንትናው ጨዋታ ጋር ተያይዞ ሜጀር የሚባሉ ነገሮችን አንስተዋል ሚካኤል አርቴታ፣ ሊቀይሯቸው የሚፈልጓቸውን ነገሮች በአርሰናል ቤት ውስጥ በቀጣዮቹ ቀናቶች በቀጣዮቹ ጊዜያቶች እንዲቀየር የሚፈልጉት እንዲሆን የሚፈልጉትን ነገር ተናግረዋል። እናነሳዋለን እና ኖርጋርድ ትናንት የጨዋታው ኮከብ ተብሎ ተመርጧል። ለእኔ ግን ኢዜ ነው መመረጥ ያለበት ብዬ አምናለሁ። ግን ኖርጋርድም የሚተናነስ አይደለም። በጣም ቆንጆ ብቃት፣ ምርጥ አቅም ያሳየ ተጫዋች ነው። ሊደነቅ የሚገባው ነው። ሌላውና ትልቁ በጣም የትናንትናው መነጋገሪያ የነበረው ጉዳይ የቡካዮ ሳካ ሚና ነው። ይሄ ነገር ብዙ ነገሮችን ይዞ ሊመጣ ይችላል። በትናንትናው ጨዋታ ብቻ የሚቆም አይደለም። ቅድም የኢዜን ኢምፓክት እያወራው ነበር። ራይስ ላይ ዙቢሜንዲ ላይ ተጽዕኖ ሊኖረው ይችላል። ስፔሻሊ ዙቢሜንዲ ላይ ራይስ 6 ቁጥር ሰጥቶ ኢዜን 8 ቁጥር አድርገው ሊያጫወቱ ይችላሉ በቀጣዮቹ ጊዜያቶች። ዙቢሜንዲ አንዳንድ ጨዋታዎች ላይ የሚፈዘውን ነገር ካላስተካከለ የሚል ነገሮች እያነሳው ነበር። በተመሳሳይ ሳካም በትናንትናው ቦታ ላይ የተጫወተበት ቦታ ላይ ማንም የሚጫወተው ማርቲን ኦዲጋርድ። ማርቲን ኦዲጋርድ ዘንድሮና ምን አየት ላይ ነው ያለው? ከባድ ጥያቄ የሚያስነሳ ነው። ከ2 ዓመታት በፊት የነበረውን ኦዲጋርድን እየተመለከት ነው አይደለም። ክሬቲቪቲ የወረደ ቶሎ ቶሎ የሚጎዳ የፊትነሱ ደረጃ እጅግ በጣም ደካማ የሆነውን ኦዲጋርድ ነው እየተመለከት ነው የምንገኘው። የትናንትናው ጨዋታ ቅድም ያልኩት አንዳንድ መጥፎ ነገሮች ለበጎ ይሆናሉ ያልኩት የካላፊዮሪ መጎዳት ኢዜን 6 ቁጥርና በ8 ቁጥር ሚና እንዲጫወት አደረገው። ሳካን የኦዲጋርድን ሚና ወስዶ 10 ቁጥር ላይ ነው ሲጫወት የነበረው። ሳካ ወደ 4-2-3-1 የተጠጋ ጨዋታ ነበር ሲጠቀሙ የነበሩት አርሰናሎች። ሳካ ትናንት በነበረው እንቅስቃሴ ላይ ኳስ አይነጠቅም። ኳስ ከያዘ የሚሰጣቸው ኳሶች አኩሬሲያቸው በጣም የሚገርሙ ነበረ። ፊዚካሊቲው በጣም ድንቅ ነበረ። ኳስ ሲይዝ መቶ ብቻ ነው፣ ተጫዋች መንጠቅ አይችልም። ኦዲጋርድ ላይ የሌለ ኳሊቲ ነው። የኳሊቲ ዳይሬክት ነበሩ ኳሶቹ። መሽከርከር፣ መዟዟር፣ ወደኋላ መመለስ ምናምን የለም። ወይ ለማዱኬ ወይ ለጋብርኤል ጄሱስ
ወይ ለማርቲኔሊ ነው ኳሶቹን ሲሰጣቸው ነበር። ዳይሬክት ናቸው፣ ወደ ማጥቃቱ ነው የሚሄዱት ኳሶቹ የሚፈሱት። አለበለዚያ ደግሞ ሹት ያደርጋቸዋል። 45 ደቂቃ ነው የቆየ። ልብ በሏ ሳካ። ይሄ ኳሊቲ መኖር የነበረበት ኦድጋርድ ላይ ነው። ኦድጋርድ ግን እነዚህ ኳሊቲዎች ካለፈው ዓመት ጀምሮ እየተሸረሸሩ እየወረዱ መጥተዋል። እየወረዱ መጥተዋል። ማጋገኛቸው ካይ ሃቨርትዝ ከጉዳት ሲመለስ ከኦድጋርድ ኳሊቲ በተሻለ መንገድ መጫወት ጀመረ። ተጎዳባቸው ከሃቨርትዝ። ትናንት ሳካ ሞከሩ ተዛ ቦታ ላይ ከኦድጋርድ እንደሚሻል አዩ። ስለዚህ ይሄ አሁን ማርቲን ኦድጋርድ ላይ ተጽዕኖ እንዲያይል ሊያደርግ የሚችል ነው። ምንም ጥያቄ በሌለው መንገድ ማርቲን ኦድጋርድ ካልተሻሻለ እመኑኝ በክረምቱ አርሰናል ኦድጋርድን ይለቀዋል። ይሄን ቃሌን ያዙ። በዚሁ የሚቀጥል ከሆነ ኦድጋርድን አምበሉን አርሰናል ያሰናብቷል በክረምቱ። በሚቀጥሉ ጊዜያቶች ራሱን ካላሻሻለ ካላስተካከለ እንዳምናው በጉዳት በደካማ ብቃት ዘንድሮም ከጉዳትም ተመልሶ ራሱን ማሳየት አልቻለም። ወጣ ገባ ነው። አንዳንድ ጨዋታዎች ላይ በቃ የሆነ ጨዋታ ላይ የሆነ ነገር ያሳያል። ከዛ 15 ደቂቃ ተጫዋች ሆኗል። የመጀመሪያዎቹ 15-20 ደቂቃዎች ዶሚኔት ስታደርግ አብሮ ዶሚኔት ያደርጋል። ከዛ መከላከል እንኳን አይችልም። ኢቭን ኳሱን እንኳን ተቆጣጥሮ ለጓደኞቹ ለመስጠት እንኳን አይችልም። ፊዚካሊቲ አንሷል። ፊዚካል አቅሙ በጣም ወርዷል። የቴክኒክ ብቃቱ ወርዷል። ብዙ ጊዜ ፊት ካልሆንክ ኦቤስ ነው የእግር ኳስ ባህሪው ነው። እግር ኳስ ላይ ፊትነስህ ከወረደ የፈለገ አእምሮ የፈለገ ነገር ቢያስብ ታምር ለመስራት ቢፈልግ ሰውነት ካልታዘዘ አልታዘዘም ነው። ፊትነስ መሰረታዊ ነገር ነው። ኦድጋርድ ላይ የምንመለከተው የአእምሮም ችግር ያለ ይመስለኛል። ሳይኮሎጂካል ችግር ያለ ይመስለኛል። ሰውነትም ላይ ችግር አለ። ፊዚካሊቲው ላይ የፊትነስ ችግር አለ። ሁለቱ ካልተጣመሩ ደግሞ እግር ኳስ ላይ ውጤታማ መሆን አይችልም እና በዚህ ኳሊቲው በጣም ብዙ ተጫዋቾች እዚህ ቦታ ላይ ቢመጡ ይበልጡታል። ሳንድሮ ቶናሊ ቢመጣ አሽቶ ነው የሚበልጠው። ኬናን ይልዲዝ ቢመጣ እነሱን ተዋቸውና አርሰናል ቤት ውስጥ ያሉት እነ ካይ ሃቨርትዝ እነ ቡካዮ ሳካ እኮ በተሰጣቸው ሚና ምን አይነት ስራ እየሰሩ እንደሆነ እየተመለከትን ነው። ኦድጋርድ የቦታው ማስተር አድርጓል ተብሎ የሚታመነው ተጫዋች ያልሰራውን ነገር እየሰሩ ያሉበት ሂደት ነው ያለው። ኦድጋርድና አርሰናል አይመስለኝም ከክረምቱ የዝውውር መስኮት በኋላ የሚተካ ተጫዋች ይመስለኛል ማርቲን ኦድጋርድ። ምንም ጥያቄ በሌለው መንገድ ትናንትም የተመለከትነው እሱን ነው። ሚኬል አርቴታ ተናግረዋል። ቃል በቃል ነው የተናገሩት። ቀጣይ ጊዜ ቅዳለኝ ሳካን እዚህ ቦታ ላይ የማጫወት ነው ያሉት። ማንን ሊነኩ ነው ታዲያ እዚህ ቦታ ላይ ሳካን የሚያጫወቱ ከሆነ? አድማጮች እናንተ ራሱ ተናገሩ። የትናንትናው ቦታ ላይ በቀጣዮቹ ጊዜያቶች ይህንን ተጫዋች የማጫወት ፍላጎት አለኝ፣ ሳካን በ10 ቁጥር ሚና ማጫወት ይፈልጋል። ሹት ያደርጋል፣ ኳስ ይደብቃል፣ ዳይሬክት ፉትቦል ይጫወታል። አንድ 10 ቁጥር ሊኖር የሚገባውን ኳሊቲ አይቼበታለሁ ሳካ ላይ። እንዲሁም ከመስመር ተጫዋችነት ይልቅ 10 ቁጥር ቦታ ላይ እንደሚመቸው ልምምድ ቦታ ላይ የሚያየው ነው። ትናንትን በጨዋታ አይቻለሁ ነው ያሉት። እና ማን ነው የሚነካው ታዲያ እዚህ ቦታ ላይ? ጥያቄ የለውም። ማርቲን ኦድጋርድ ነው ሊነካ የሚችለው። በተለይ በአመቱ መጨረሻ ይሄ ብቃቱ የሚቀጥል ከሆነ ስለሚሰናበት ቦታውን የሚሸፍኑ ተጫዋቾች አንድ ተጫዋች ያስፈርማሉ እሱ ቦታ ላይ። እንደ ሳካ እንደ ካይ ሃቨርትዝ አይነት ተጫዋች ደግሞ በራሳቸው ቦታ እንዳለ ሆኖ፣ ለምሳሌ ካይ ሃቨርትዝ ትክክለኛ ቦታው 9 ቁጥር ነው፣ ሳካ የመስመር አጥቂ ነው እንዳለ ሆኖ ይሄኛውንም ቦታ ጉዳት መሰል ነገሮች ሲያጋጥሙ ደግሞ እየመጡ እንዲሸፍኑ ሊደረጉ ይችላሉ። ግን ሳካ ላይ ትናንት የተመለከትኩት ነገር ለዛውም ከጉዳት የመጣ ተጫዋች ነው። ሳካ ሙሉ ፊትነሱ ላይ አይደለም። በዛ ሁኔታ ውስጥ ነው እንዲህ አይነት ቀማሪ ኳሶቹን የአንድ 10 ቁጥር ሊያደርግ የሚገባቸውን እንቅስቃሴዎች ሲያደርግ ስትመለከተው ፊትነሱ ላይ ቢሆን ደግሞ ምን ሊያደርግ እንደሚችል መገመት ነው። እና ኦድጋርድ ቦታ ከባድ አስጊ ነገር ውስጥ እንደሚገኝ መናገር ይቻላል። ጥያቄ የሚያስነሳ ነው። ምንም ጥያቄ የለውም። ሚኬል አርቴታ ከትናንትናው ጨዋታ በኋላ አንድ ነገር ተናገሩ። የተናገሩን ነገር ብዙዎችን እያነጋገረ የሚገኝ ጉዳይ ነው፣ እኔንም ጨምሮ። የሚኬል አርቴታ አስተያየት ምንድን ነው የሚለው? እኔ የምፈልገው አጫወት መንገድ ይሄንን ነው ስሩ ያልኳችሁ።
ይሄንን ነው ስሩ ያልኳቸው ተጫዋቾችን ሁሌም ልምምድ ቦታ ላይም ጨዋታ ላይም እንዲያደርጉ የምፈልገው ይሄንን ነው። ዳይሬክት ፉትቦል እንዲጫወቱ ነው የምፈልገው። በቃ ኳስ መሃል ላይ ያገኙ በቀጥታ አጥቂ እንዲሰጡ ነው የምፈልገው። ኳስ 10 ቁጥር ቦታ ላይ ያገኙ በቀጥታ አጥቂው እንዲያገኙ ነው የምፈልገው፣ ወይ እንዲመቱ ነው የምፈልገው። አታክ ነው ያሉት። ዳይሬክት ፉትቦል ነው የምፈልገው እኔ። እንዴ ታዲያ ማን ነው ያሰራቸው? እንደ ግራ የሚያጋባ እኮ ነው። ራሳችሁ ተጫዋቾች ናችሁ ታክቲካሊ ወደ ኋላ እያፈገፈጉ የሚጫወት እሳቸው ሳይሏቸው የሚል ጥያቄ እንዲነሳ ነው ያደርጉት። እርሳቸው የተና እንዲሁም ጭራሽ ጨምረው ምንድን ነው ያሉት? በዳይሬክት ፉትቦል ጥሩ የሆኑ ተጫዋቾች እንዳሉ ተቀያሪ ወንበር ላይና ከቡድን ውጭ ከሆኑ ተጫዋቾች እኔ ከምመርጣቸው ቋሚ 11 በተለየ መንገድ ዳይሬክት ፉትቦል ሲጫወቱ ጥሩ የሆኑ ተጫዋቾች እንዳሉ ዛሬ ተመልክቻለሁ፣ በቀጣይ አሰላለፍ ላይ የማስገባቸው ተጫዋቾች ብለዋል። እንዴት አይነት ነገር ነው እናንተ? ከባድ እኮ ነው። ብሬንፎርድን አስቆጥረው 1-0 ሲመሩ ማንቸስተር ዩናይትድ ጋር 2-1 እያሉ 2-2 ሲሆን እኮ 5-5 አድርጋችሁ ዝጉ ሲሉ የነበሩት እርሳቸው ናቸው። እንግዲህ በማረጋገጫ ያየነው ነው። ምን እያሉን ነው? ራሳቸውን ከጥያቄነት እያወጡ ነው። ሚኬል አርቴታ እኔ አይደለሁም፣ እኔ የምፈልገው ይህንን ነው፣ በቃ ይህንን ያጫወት መንገድ ነው የምፈልገው፣ በቃ እንዲህ እንድንጫወት ነው የምፈልገው ነው ያሉት። ዳይሬክት ፉትቦል ቶሎ ቶሎ እንድናጠቃ፣ ተቃራኒ ቡድን እንድናስጨንቅ፣ መተንፈሻ ማሳጣት ነው የምፈልገው እኔ። እና ማን ነው እንዳይሆን እያደረገ ያለው እንዴ? በብዙ ጨዋታዎች እኮ አይተናል እኮ ራይስን እኮ ልጓም እንደተደረገበት ፈረስ እኮ ከ6 ቁጥሩ እንዳይወጣ ከመሃል ሜዳዋ ከጨረቃዋ እንዳይንቀሳቀስ እኮ ታዞ ሲጫወት ተመልክተናል። መሄድ እየፈለገ ሲቆም እና ይህች ሀሳብ ብዙዎችን ያነጋገረች ነው። ማን ነው ታዲያ ለዚህ ተጠያቂው? አርቴታ ካልሆኑ ማን ነው? እኔ እንደዚህ አይነት አጫወት እንድንጠቀመው የምፈልገው ነው ያሉት። እንደዚህ አይነት ከዚህ በኋላ ነው ብዬ እንዳላስብ ደግሞ ያሉት የምፈልገው ቶታሊ በአርሰናል ቤት ውስጥ ይሄን ያጫወት መንገድ ነው ያሉት። ከዚህ በኋላ ቢሉ ኢትስ ኦኬ፣ እስካሁን ጥሩ አልነበርኩኝም፣ አለካ እንዲህ ነው መጫወት ያለብኝ እያሉ እያስቡ ነው ብለን ሌላ ሃይፖቴሲስ፣ ሌላ ሀሳብና ትንታኔ አናሊሲስ ልንሰጥ እንችላለን። አሁን እሳቸው ያሉ ግን ቀድሞውንም ከእኔ ሁሌ መጫወት የምፈልገው የዚህ አይነት አጫዋት ነው የሚል ነገር ነው ያነሱት። እና እንዴት ነው ነገሩ? ነገ አርሰናል ዋንጫ ባያነሳ፣ ነገ አርሰናል የፈለገውን እቅድ ባያሳካ፣ ዘንድሮ ትልቁ የአርሰናል እቅዱ በነገራችን ላይ 2 ትልልቅ ዋንጫ ማሳካት ነው። አርሰናል ዘንድሮ እቅዱ 2 ዋንጫ ነው። የሚካኤል አርቴታ እቅድ ማን ምክንያት ሊደረግ ነው? ተጫዋቾች ናቸው ማለት ነው እየተመለሱ አርሰናል እንዲከላከል የሚያደርጉት ተጫዋቾች ናቸው ማለት ነው። ወደኋላ የሚያፈገፍጉት ከእርሳቸው ትእዛዝ ውጭ ናቸው ማለት ነው ተጫዋቾች። ይሄ ደግሞ ሌላ ጥያቄ የሚያስነሳ ጉዳይ ሆኖ በትልቁ ብዙዎች ሀሳብ እየሰጡበት ያለ ጉዳይ ሆኗል። እና አርቴታ ግን ይሄን ነው የምፈልገው ነው ያሉት። ዳይሬክት ፉትቦል፣ በቃ ዳይሬክት ቀጥታ ወደ ማጥቃት ኳሶቹን ወደ 16 ከ50 ቶሎ እንዲሄዱ ነው የምፈልገው ነው ያሉት። ምና ይሆናል። ወልቭስ አለ፣ ቶተንሃም አለ። በቀጣይ ቀናቶች ሁለቱም አወይ የሚደረጉ ጨዋታ ነው። ምን አይነት አፕሮች ይከተላሉ የጨዋታዎቹ የሚለው ጉዳይን በቀጣይ የምንመለከተው ነው የሚሆነው። እንደ ትናንት ነው የሚጫወቱ ከሆነ ወልቭስንም ቶተንሃምንም ማሸነፍ ይችላሉ። እንደ ትናንት ነው አፕሮቻቸው፣ በዛ መንገድ ለተጫዋቾቻቸው ነጻነት ሰጥተዋቸው ተጫዋቾቻቸው እንደፈለጉ እንዲጫወቱ ፈቅደው የሚጫወቱ ከሆነ ቡድኑ ለወልቭስም ለቶተንሃም አይደለም ለሲቲ የሚያንስ ቡድን አይደለም፣ ለማድሪድም ለምንም የሚያንስ ቡድን አይደለም፣ ለሙኒክም ጠንካራ ቡድን ነው ስብስቡ። ግን ያንን ነጻነት ሲሰጧቸው ልጆቹ እንደፈለጉ ይጫወታሉ፣ አሳምነው ያሸንፋሉ። የሙኒክን ጨዋታ ተመልከቱ፣ የአስቶን ቪላን የመልስ ጨዋታ ተመልከቱ፣ የትናንትናውን የዊጋን ጨዋታ እዩ፣ ካይራት አልማቲን ያሸነፉበትን ጨዋታ እዩ። ተጫዋቾቹ ነጻነት ሲሰጣቸው ሃይ ሌብልም ያሉት ዋናው ቡድን አባላቱ የሚሆኑ ተቀያሪዎቹ የሚሆኑ ነጻነት ፍሪደም ከተሰጣቸው በደንብ ይጫወታሉ። አርሰናል አሳምነው ያሸነፈባቸውን ጨዋታዎች ያቸው አብዛኞቹ ከነጻነት የተገኙ ናቸው። ከፍሪደም ታክቲካሊ ከሰጧቸው ነጻነት የተገኙ ናቸው። ተጫዋቾቹን ባሰሩባቸው ጨዋታዎች ደግሞ በአብዛኛው ነጥብ ጥለዋል፣ በአንዳንዶቹም ተሸንፈዋል። ስለዚህ ፍሪደም በአርሰናል ቤት በትልቁ የሚነሳ
ጉዳይ ነው። ኢዜም ራይስም ባለፈው ያነሱት ጥያቄ ነው። ሌሎችም ተጫዋቾች የሚያነሱት ጥያቄ ነው። አርሰናል ቢገባበት ማግባት ይችላል። በፍሪደም ከተጫወተ እኮ በፍራቻ ቆፈን ውስጥ ነው ከተጫወተ ኩን ወይ አቻ ነው የመጨረሻው ውጤት ወይ ደግሞ ሽንፈት ነው የሚያስተናግደው። ሲንቀጠቀጥ ሲፈራ የሚሆነው ነገር ያንን ነው የምናየው። ሚኬል አርቴታ የሰጡት ሀሳብ ትንሽ ቬግ የሚያደርግ ግራ የሚያጋባ ሆኖ እናየዋለን እና የትናንትናው ጨዋታ እንዳልኩት የ4-0 ድል ሳይሆን ትልቁ ዜና የኢዜ እንደ አዲስ ሊወለድ እንደሚችል ፍንጭ መስጠቱ ትልቁ ዜና ነው። ያደረገው እንቅስቃሴ ኖርጋርድ በትልልቅ ጨዋታዎች ላይ አሁንም መጫወት እንደሚችል ያሳየው አቋም ኦብቪየስሊ ሚኬል አርቴታን ኮንፊደንስ የሚሰጥ ነው። ሳካ እዚህ ቦታ ላይ መጫወት እንደሚችል መመልከታቸው ደግሞ ሌላው ትልቁ ወሳኝ ነገር ነው። ተውት የማርቲን ኦዴጋርድን አቋም መውረድ፣ ተውት አርሰናል ፕሮፐር 10 ቁጥር የለውም የሚለውን ነገር። ከሀቨርዝ እኮ ተጎድቷል፣ ራሱ ኦዴጋርድ እኮ ተጎድቷል። ለወሎሱ ጨዋታ ሊደርስ ይችላል። ኦዴጋርድ የመድረስ እድል አለው። ግን እነዚህ ተጫዋቾች ባይደርሱስ? ከሀቨርዝ አይደርስም። ኦብቪየስሊ ከቶተናም ጨዋታ በኋላ ነው የሚመለሰው። ኦዴጋርድም ላይደርስ ይችላል። ቀጣይስ ቢጎዱስ? እነዚህ ተጫዋቾች የሆነ ችግር ቢገጥምስ? አለ ሌላ ተጫዋች ሳካ የሚባል ተጫዋች መጣ ለዚህ ቦታ ላይ። ይሄ ትልቅ የአርሰናል ከድሉ በላይ እነዚህ 3 መሰረታዊ ነጥቦች ለአርሰናል አስደሳች ይመስሉኛል። ለቀጣይ ጊዜ ሚኬል አርቴታ እንዲሁ እነዚህን ነገሮች ማስቀጠል የሚፈልጉ ከሆነ ውጤት የሚፈልጉ ከሆነ እነዚህ ፖዘቲቭ ነገሮች ናቸው ከውጤቱ በላይ ለአርሰናል አስፈላጊ ብዬ የማምነው። ከዛ ውጭ ግን ትናንት አርሰናል ጉዳቶች አስተናግዷል። ሚኬል አርቴታ ከጨዋታው በኋላ አፕዴት አድርገዋል። ለካላፊዮርን በሚመለከት 48 ሰዓታት አሉ፣ እናየዋለን። የስካን ውጤቱን ስካን መደረግ አለበት፣ እናየዋለን። የቆየ ጉዳት ነበረበት፣ እሱ እንደገና የማገርሸት ስሜት ስንመለከት አስወጥተነዋል ብለዋል። በተመሳሳይ ማርቲን ኦዴጋርድም ተመሳሳይ ሀሳብ ነው የሰጡት። እሱንም እንዲሁ በቀጣዮቹ ቀናቶች እናየዋለን፣ የሚመለስ ይመስለኛል ብለዋል። ቤንጃሚን ዋይት ፖስት አድርጓል ራሱን ኢንስታግራም ገጹ ላይ። አልተጎዳውም ብሏል። በድካም ነው የወጣሁት፣ ምንም አይነት ጉዳት የለብኝም ብሏል። ራያ ቲምበር ረፍት ተሰጥቷቸው የነበሩ ናቸው። እንዲሁም ራያ መጥቶ ኳስ ሲመለከት ነበረ። ቲምበር በደንብ ረፍት አድርጓል። ስለዚህ ቀጣይ ከወልፍስ ጋር የሚደረገውን ጨዋታ እንድንጠብቅ ያደርጋል። ከዚህኛው ጨዋታ ምን ይወስዳሉ? ራይስን 6 ቁጥር ላይ አድርገው ወይም ዙቢሜንዲ 6 ቁጥር ላይ አድርገው ኢዜን በ8 ቁጥር ሚና ያጫውቱታል? እሽንተውሱን ዙቢሜንዲና ራይስንም የሚያጫውቱ ከሆነ ሳካን 10 ቁጥር ላይ ደፍራ ያጫውቱታል እንደ ትናንትናው ጨዋታ? ወይስ ኢዜን የማይፈልገው የሜዳው የቀይ መስመር ወደ 10 ቁጥር ተጠግቶ እንዲጫወት ያደርጉታል? እነዚህ ሁሉ ጥያቄዎች በቀጣይ ሮብ ብዙዎች የሚያነሷቸው ይመስለኛል። ከሞላ ጎደል የታዘብናቸው ነጥቦች እነዚህ ናቸው። የኢዜ እንደገና እንደ አዲስ የመወለድ ተስፋ፣ የኖርጋርድ ምርጥ ብቃት፣ የሳካ አዲስ ፖዚሽን እና ኦዴጋርድ የአርሰናል አምበል ቀጣይ ዓመት ሊሰናበት እንደሚችል ፍንጭ እየሰጡ ነው። ፍንጭ እየተሰጠ ነው። ግራም ሞሰር ነው። ከሀቨርዝን ኦዴጋርድ ኑሮ እኮ ከሀቨርዝን ሲያሰልፉት ነበር ባለፉት ጨዋታዎች። ኦቬዝ ነው ቁጥር 1 ተጫዋች እያለ ቁጥር 2 ተጫዋችን አትጠቀም። የሆነ ነገር ስላለ ነው፣ ያልተመቸ ነገር ስላለ ነው። ካልተመቸ ደግሞ አትቀጥልም አብረ። እንደ ኦዴጋርድ አይነት ትልቅ ተጫዋች አምበል የሆነ የአርሰናል ቡድን የሚመራ ተጫዋች ደግሞ ቤንች ነው መቀጠል በፍጹም ይቀበልልህ የሚችል አይነት ተጫዋች አይደለም። ስለዚህ ሌላ አማራጭ ትፈልጋለህ። እሱም ወደሚመቸው እንዴት፣ አንተም ወደሚመች እንዴት። የትናንትናው ጨዋታ የሰጠን ትልቁ ኢንሳይት ኦዴጋርድ ከአርሰናል ሊለቅ እንደሚችል በደንብ ግልጽ የሆነ መልእክት የሰጠን ይመስለኛል። አድማጮቻችን የአጋሮቻችን መልእክቶች እንከታተል። እናት ባንክ የዚህ ፕሮግራም የክብር አጋር በመሆን ከእናንተ ጋር ቆይታችን እያሳመረ ይገኛል። ሌሎችም አጋሮቻችን አሉ። እናት መላን ይጠቀሙ። ወላጆችና ቤተሰቦችን፣ ትምህርት ቤቶችን ያስማማ ምርጥ አገልግሎት ነው እናት መላ። ይመቻችሁ ያላችሁ ይገኛል። አጋሮቻችን መልእክቶች ተመልክተን ስንመለስ በርናንዶ ሲልቫ ማንቸስተር